እና እምባዬ ነው የሚመጣው። እግዚአብሔር በሚያውቀው ያሳዝኑኛል። ምን ያህል ለልጆቻቸው ሎያል እንደሆኑ ያሳያል። ምን ያህል አልኩ ወንዱ እንዳልኩ በእውነት ወንዱ እንዳልኩ ነው። ባይለያይም ሲንግል ነኝ ይላል አለች። እውነቷን ነው። አንዳንዴ እንደዛ የሚሉም አሉ። ልጅ እያለው ሚስት እያለው ኧረ ሚስትም ልጅም የለኝም ይላል። ግን ሴቶቹ ሁልጊዜ እናት ነኝ ነው የምትለው። ወንዱ ከተለያየ አለቅ አም ሲንግል እንጂ አም ሲንግል ዳድ ብሎ ክሌም አያደርግ። በጣም ግራ የሚገባኝ ነገር ያ ነው። በጣም ግራ ይገባኛል። እና ሴቶች ለዚህ ነው በተለይ እናቶች ሲንግልሞች ትዳርም ኖረሽ በጣም ማከብራችሁ ለዛ ነው። አብዛኛዎች ሰንዬ ተንኪ በጣም ማከብራችሁ ሰላምዬ ኦነስቱ ጋድ ሴቶቹ 2 ልጅ 3 ልጅ ካላቸው ከዛም በላይ ካላቸው እናት ነኝ ነው የሚሉት። ወንድ ልጅ ጋር አም ሲንግል ስለ ልጆቹ ማያወራም ጨርሶ አብዛኛው ጊዜ። እና እግዚአብሔር ይጠብቃቸው። የአባ ፋዘርስ ደይ እኔ ብዙም አይደለሁ ከምናደርገው አንጻር የእናት ቀን እኔ ሚሊዮን ቀን ቢከበር ደስታዬን አልችልም። የእናት ቀን አንድ ቀን ይበቃዋል ብዬ አላስብም። እኔ በአመት አንዴ ለእናት አይገባትም። ሁልጊዜ የእሷ ቀን መሆን አለበት። እግዚአብሔር ምስክር ከፈጣሪ ቀጥሎ ያለችን እናት ናት። አም ሶሪ ከአምላክ ቀጥሎ እናት ነው ያለችን። አብዛኛው እናት ልጇ ምንድን ነው የምትለው? የኔ ልጅ አያረግም፣ የኔ ልጅ እንዲህ አታደርግም፣ የኔ ልጅ አረ አባትስ ቢያጠፋውላ ደስ ይለዋል። ከምድረ ገጽ ያጠፋል። ስሜን አስጠፋ ብሎ ከምድረ ገጽ መቶ ቀን መሆን አለበት። የእናትን ልፋት፣ የእናትን ጥረት፣ የእናትን ማንነት ማንም አይተካው። ማንም እዚህ ምድር ላይ የእግር እሳት ነው የሚሆንበት። እና እናቶቻችሁ በሕይወት ያሉ እግዚአብሔር ይጠብቅላችሁ። ያለፉትም መልካም ነገር ሰርተው ነው ያለፉት። ስለዚህ አይቆጫችሁ። ያለፉትም መልካም ሰርተው ነው ያለፉት እና እንዳይቆጫችሁ። እና በተለይ ለሲንግል ማም ልጆች አደርሱልኝ። ለብቻው ሆና ያሳደገችን እናት አደራ አደራ፣ ጠብቃት፣ ጠብቂያት። ሲንግል ሆና ያሳደገች እናት ዳይመንድ ናት፣ ሁሉ ነገር ናት። አባትህም ናት፣ እናትህም ናት፣ መካሪህም ናት፣ አስተማሪህም ናት፣ ሐኪምህም ጭምር ናት። ሁለ ነገር ስለሆነች አደራ አደራ አደራ። በተለይ የሲንግል ማም ልጆች እናቶቻችሁ በስንት ስቃይ እንደሚያሳድጋችሁ ማሰብ መቻል አለባችሁ። የእናቱ ውለታዋ በምንም አትከፍለው። እረብ መድኃኔዓለም ምድር ላይ በምንም የማትከፍለው ነገር የእናቱ ውለታ ነው። እና እውነቴን ነው የምለው። በተለይ ለዚህ ነው እናት ሲሰድቡ የሚያመኝ። ለዛ ነው ዱ ዜይ ሪሊ ቲንክ ባር ይሄን ነገር ያስባሉ፣ ይሄን ነገር ይገነዘባሉ የሚለው ነገር በጣም በጣም ስለምናገርም እናት ብዬ ስለማወራ እናትን እንዲምትሆን የሚል ነገር ስለማልልም የማልለው ምክንያቴ ብዙ ስለሆነ እማልልበት ምክንያት ይበልጣል የሰው እናትን ከምሰድብበት። እማልልበት ምክንያት በጣም ብዙ አለ ከምሰድብበት ይልቅ። አዎ አባቶች አሉ እንደ እናት የሚወት ግን የለም። ምንም አባት አምጣው እንደ እናት ሊሆን አይችልም። ኢምፓሲብል አይችልም።
አባቴ ትንሽ አባት የሆነ ነገር ካረገ ሾፍ ነው የሚያደርገው። ሾፍ የሆነ ቦታ ላይ ከስንት ከመቶ ዓመት አንዴ የሆነ በአመት አንዴ ልጆቹን ፓርክ ቢወስድ ቪዲዮ ሲቀርጽ ነው የሚውለው። ትቀልዳለን። ከስንት ጊዜ አንዴ ፓርክ ቢወስድ ልጁን የሆነ ነገር ቢያደርግ ቪዲዮን ደቅኖ ለታሪክ ያስቀምጣል። እናት የሁል ጊዜ ስራዋ ነው እና ያንን ነው ምለው እና ፕሊዝ ፕሊዝ አስቡበት ለማለት ነው። አዎ አባት አለ ስንት ነው ነው አሁን ይኸው አንዳንድ አለ ደግሞ ምን የሆነ የህብረት ትርኢት የምትባለው ስንት ነው? የልጆቿን ያለ ባል የምታሳድግ ሴት በጣም ብዙ ሴት አለች። ከስንት አንድ አባት ቢኖር ልዩ አባት ነው ይባላል። እሱን አይደለም የምፈልገው፣ ማጆሪቲውን ነው የምፈልገው። ማጆሪቲው ማን ነው ብለህ ነው መጠየቅ። አበሻ ችግሩ ምንድን ነው? ትልቁን ፒክቸር ይረሳና አንድ ሁለት ደህና ሰው ቢያገኝ በቃ በሱ ላይ ጀግና ጀግና ይላል። ነው አንድ ሁለት ሰው ነው የምጠራልኝ፣ አጠራልኝ ሚሊየን ጀግና እናቶች ጠራልሃለሁ። ባል መጣ ቀረ ልጇን ከማሳደግ ወደኋላ ማትል ውብ የነበረች ሴት አፈር መስላ ልጆቿን የምታሳድግ ጀግና ሴት ሚሊየንስ አመጣልሃለሁ። ስለዚህ አንተ ልትጠራልኝ የምትችለው አንድ ሁለት ሰው የምታውቀዋል። ቅጠል ሽጣም ሆነ ጠላ ጠምቃ ውሃ ቀድታ እንጨት ተሸክማ የምታሳድግ እናት ግን ሚሊየንስ ጠራለሁ። አባት ምርጥ አይደለም እያልኩ አይደለም። ብዙ ጊዜ አባት ሲለያይ ብዙ አቴንሽን አይሰጥም ለልጆቹ። ያው ገንዘብ ይወረውራል አለቀ። ከዛ ውጭ አባትነት በብዛት አታየውም። አንዳንድ ግን ወርቃማ አባቶች አሉ። ኦፍ ኮርስ ማጆሪቲው ግን መሆን አይችልም። ማጆሪቲው አይደለም። ያንን ነው እኔ እያልኩ ያለሁት። ማጆሪቲ ላይ ፎከስ እናርግ። አበሻ ፎከስ የሚያደርገው ጥቃቅን ነገር ላይ እንዳልኳቸው አበሻ ሉዝ የሚያስደርግ ስንት መልካም ነገር ሰርተ በአንድ ስህተት አፈር ከድሜ የሚከታ አበሻ ነው። ለምን? ያስተሳሰብ የአይኪው ችግር መሬት ስለወረደ። ብዙ እኮ ወርቃማ ስራ ሰርታል። አንድ ነገር አጥፋ ያውላ ተረስቶ ገደል ይከታል። አውርዶ ለመፈጥፈጥ እንደ አበሻ የሚቸኩል ሰው የለም። ኳሊቲ ነገርን ማየት አይችልም። እኔ ማደንቀው አሜሪካንስ የሰለጠኑ ሀገሮች ላይ they stay positive for those people። በጣም ፖዚቲቭ man come on he did a lot of things ብለው ወጥተው ያሳያሉ። አሁን ለምሳሌ በምናያቸው ነገሮች ላይ በአበሻ በአንድ ስህተቶች ብዙ አፈር የገቡ ሰዎች አውቃሉ። ያው እኔ የጅብ ቆዳ ስላለኝ አይሞቀኝ አይበርደኝም ነው እንጂ እንደተነሳብኝ ግርግር እኔ አፈር መግባት ነበረብኝ። ሰርቫይቭ ማድረግ ሶሻል ሚዲያ ላይ የለብኝም ነበር፣ ግን አይስቴስቶ ሐኪም ማሄድ ሰው። ስለዚህ ብዙዎቹ ምንድነው የሚያደርጉ? ብዙ ኳሊቲ ነገር ሰርተው የሆነች ነገር እንትን ሲሉ ኢሚዲየትሊ እሱን ነው የሚጎለጉሉት እና እሱን ማየት ነው። ስለዚህ በእናቶች እኔ የማልቀልደው እናቶችን በጣም የተከበሩ እናቶች ምርጦቹን የማልነካበት ሪዝን ያ ኳሊቲ ነገር ስላላቸው። ብዙ ኳሊቲ ነገር አላት እናት፣ ነግረ የማትጠግበው ነገር አላት። የእናትህን ስህተት ንገረኝ በል። አንድ ስህተት የእናትህን አታመጣም። አንድ ስህተት የእናትህን አታመጣም። ምናልባት ስህተት ብለህ የምታወራው ስለ አንተ ሌብነት መዋሸቷል፣ ስለ አንተ ሌብነት፣ ስለ አንተ ምንነት መዋሸቷ ልትናገር ትችላለህ። ውሸቷ እሷ እየራባት ሆዷ አንጀቷን ስር አድርጋ ጠግብ ያለው እያለች የምትዋሸን እናት ናት። እርቧት ምናልባት እኮ ቸግሮ 2-3 ቀን ላትበላ ትችላለች እናት። እርቧት አንተን እያበላች ኧረ በልቻለሁ ጠግብ ያለው ልጄ ነው የምትል። ሳይኖራት አለኝ ብላ ያለውን በሙሉ ሰጣ የምትሄድ እናት ናት። ሰው ኢዝ ሶ ቢዩቲፉል። የእናት ማንነት ተነግሮ አያልቅ። ስለዚህ ከፈጣሪ ቀጥሎ እኔ ኮምፔር ላደርጋት የምችለው ከአምላኬ ቀጥሎ እናት ነው። ሶ ቢዩቲፉል
የእናትነት ማንነት እግዚአብሔር ምስክሬ በጣም ልዩ ነው። ለማይገባው ለማያስተውል ሰው ግን እናት ምንም አትመስለው። ያ እና እግዚአብሔር የአሁን ዘመን እናቶች በምንም ዘመን እናት ናት። ምን አረገች? የአሁን ዘመን እናት አብዛኛዋ ጀግና እናት ናት። በየትኛውም ዘመን እናት አትቀይርም። በየትኛውም ዘመን እናት ተቀይራ አታውቅም። እናት ሁልጊዜ እናት ናት። ስለዚህ ያንን ነው ስለ እናቶች ማውራው። በአባቶች ቀን ማውራት ያለብኝ ስለ እናቶች ስለሆነ እውነቱን ነው የምነግራችሁ። በአባቶች ቀን የእናቶች ክብር ይበልጥብኛል። እኔ አባት ነኝ እኮ የሁለት ልጆች አባት፣ የምወዳቸው ህይወቴን የምሰጥላቸው ልጆች አሉ። ግን የሚስቴ ክብር ይበልጣል ከኔ ለልጆቼ። ለእሷ ምን የነገርኳት እንደዚህ ብዬ ኤክስፕሌን ያደረኩላት። ስለዚህ እናቶች ስለሚለይ እንደው የእናት ቀን እንደው 100 ቀን ተከብሮ የኛ አንድ ቀን ቢሆን ደስታዬን አልችልም። አም ጉድ ግን ለእናትም አንድ ቀን ለእኛም አንድ ቀን ነው አልቀበለው። የእናቶች ቀን ከፈጣሪ ቀን ቀጥሎ የእነሱ ነው መሆን ያለበት። ሶሪ የምትቀየም ካለ ተቀየመኝ። ግን የእናት ቀን ከፈጣሪ ቀን ቀጥሎ የእናቶች ቀን ነው መሆን ያለበት። ሙሉ እኔ እንደዛ ነው ማለት እግዚአብሔር ምስክር። ስለዚህ እናቶችን ሳይ በጣም ደስ ይለኛል። በጣም አከብራለሁ እናቶች። ድንግጥ ነው የምለው እኔ እናቶች የሆነን በጣም ነው ደንግጠው። ለእናቶች ያለኝ ክብር እግዚአብሔር ምስክር። ኢትዮጵያ ሄዳችሁ መጠየቅ ትችላላችሁ። ልደታ ሰው እንኳን ልደታ አይደለም የትም አሜሪካ የትም ቦታ ሄዱ ለእናቶች ያለኝ ክብር በጣም ይለያል። የሆነ ነገር ያየው ይሄ ነጠላ ለብሰው ምን ለብሰው የሚሄዱ እናቶችንም ዘመናዊዎቹንም ጭምር ሳያቸው የሚሰማኝ ስሜት በጣም ክብር አለ። ኤክስትሪምሊ ክብር አለኝ። በቃ እናቶች የሆነ ይዘውት የሚመጡት ነገር አለ። ጉድ ስፒሪት መልካምነት በጣም አለ። የአብዛኛውን ነው ማወራችሁ እና እናቶቻችሁን አምላክ ይጠብቅላችሁ። አምላክ ይጠብቅላችሁ እናቶቻችሁን። የሌሉትንም መልካም ቦታ እንዳሉ በእርግጠኝነት እናገራለሁ። ማንም አንጀቱን የሚበላው ነገር ቢኖር የእናቱ ጉዳይ፣ አንጀቱ ቅጥል የሚለው የእናት ነገር ነውና እናቶቻችሁን አምላክ ይጠብቅ። በርቱ፣ አይዟችሁ። እናትነት ከአባትነት ቀን ጋር እኩል መደረጉ እኔ ተቃውሟለኝ። የእናት ቀን ይጨመር እንጨምር። አንድ ቀን ብቻ እናት ቀን ተብሎ ለአንድ ቀን መሆኑ አልደግፍም፣ ደጋፊ አይደለም። ክብር ለእናቶቻችን። ስለዚህ መጨመር ይቻላል። የግድ የነጮችን የምናምን መቀጠል አያስፈልግም። የራስህን ሕግ ለውድ እናቶቻችን ቢያንስ በወር አንዴ የእናቶች ቀን መደረግ ይችላል። እግዚአብሔር ምስክር። ቢያንስ በወር አንድ ቀን የእናቶች ቀን ተብሎ መደረግ አለበት። ሰው የእናትን ክብር እንዲያውቅ፣ ሰው የእናትን ልፋት እንዲያውቅ፣ ሰው የእናትን ብዙ መከራ መክፈል እንዲያውቅ ቢያንስ በወር አንዴ የእናቶች ቀን መባል አለበት የሚል እምነቱ አለ። ያንን ነው የምለው ስለ እናቶች ጉዳይ። እግዚአብሔር ይጠብቅልን፣ እናቶቻችንን ነው የምለው። ይጠብቅልን አምላክ ይጠብቅልን። ሌላ ነገር ካለ ምን አለኝ አንዱ ዮኒ አሁን ቼክ ባረግህ ፎሎ በ4 ፎሎ ነው የምትጮህብኝ። አዲስ አካውንት ከፍተህ ነው የምትጮህብኝ። ከዚህ በፊት ተቦልካል አይደል? እኔ ፔጅ ላይ አዲስ አካውንት ተከፍቶልህ ነው። አሁንም ስለ እናትም ሲወራ ቅሬታ አለ። አንዳንድ እኮ እንደዚህ ነው እንታደርገዋል። ያን ነው ታፕ ኮፒ ሊንክ አድርጉ።
በጣም እኔ በወር አንዴ ቢያንስ የእናቶች ቀን መሆን አለበት። በወር አንዴ ኤግዛክትሊ የምታመጣውን ቀን በምን ይተካል? በምንም ሴት ልጅ እኮ ምጥ በተለይ ይሄ ስቃይ ውስጥ እርግዝና ላይ ያለው ስቃይ እንግዲህ እኔ አባት ስለሆንኩኝ አይቻል የሚስቴን እርጉዞና የተሰቃየችውን አይቻል። ብቻ ከባድ ነው። የሴቶችን ፔን አንደርስታንድ አደርጋለሁ በጣም የብዙዎቹ ከባድ። ስንት እናቶች በምጥ የተነሳ አተናል፣ በወሊድ የተነሳ አተናል። ይቅርታ ስም ስለጠራው የአርቲስት ተፈራ ካሳ ወየ ደሜ ግባ ተፈራ ካሳ የሱ ልጁ መጀመሪያ ልጁ ልትወልድለት ብሎ ደስ ብሎት ሊዮኒ ቬጋስ ነግሮት ልጄ ልትወልድ እኮ እየሄድኩ ነው ብሎ ውጪ ነው። ልጁ ተወለደ፣ እሱ አለፈች በህይወት። ደም ፈሷቸው በየሆስፒታሉ የሚሞቱ እናቶች ቁጥር በጣም ብዙ ነው። ስለዚህ ከእናት የሚወዳደር ምንም ግርማ ተፈራ እና በጣም የእናት ነገር ከባድ ነው፣ በጣም ከባድ። እኔ እንጃ እንዴት ያንን ነገር ማየት እንደማይቻል ግራ ይገባኛል። ብዙ እህቶቻችን በወሊድ ምክንያት ያለፉ አሉ፣ ብዙ ነገራቸው የተበላሹ አሉ። እና እናት ብለው ሲሳደቡ የሚሰማኝ ለዛ ብዙ ያረኩልን ይበልጣል ከመስደብ ይልቅ። የኔ እናት ስለሰደብካት አትከበርም። አንተ እናት እንዲትሁን ስላልከኝ አትከበርም። ይሞ ጀግናም አይደለ አሮን ከሁዩ ጀግና የሚያስብል ክራይቴሪያ አይሰጥም መሆኑን ያንን ሲያሳያል። ያ ሰው በጣም መውረዱን የምታውቁት እናት ጋር ሲደርስ ማንም ይሁን ወንድም ይሁን ሴቱ እንደዛ ነው። ያንን ነው ምለው እና ወንድ አይረዳም የኔ አይደለም ይላል። እኔ ምን ልሽ መሰለሽ የኔ እናት ሳታገቢ አትውለጂ አሮን አድቫይስ የምትጠቀሚውን ተጠቀሚ። የኔ ውድ ማናችሁም ሴቶች ሁኑ ሳታገቢ አትውለጂ። እንዴ ሳታገቢማ አትውለጂ። ቢያባብልሽ ምን ቢልሽ ሳታገቢ መውለድ የለበሽም። አሚና አብረሻቱኛ አይደለም ፍቅር አትስሪ አይደለሽ። የሀገር መከላከያ አለ። ስታገቢ ኦፊሻል ታረጊዋለሽ፣ መብትሽ ነው። ከዛ በኋላ ሳታገቢ ከሆነ ግን እዳው ቢመጣ ለማን ነው? ለአንቺ እንጂ ጥሎ ይሄዳል። አላቅሽም ይልሻል። ስለዚህ ካላገባሽ መከላከያ መጠቀም አለብሽ። ወይም ደግሞ ዝግጁ ካልሆንሽ የሚወጉ መርፌዎች አሉ። ኢቨን ኢትዮጵያ ላይ ለ3 ዓመት ለ4 ዓመት ለ5 ዓመት የሆነም እንትን ቢልሽ ከእንትኑ አይበልጥም፣ ከእዳው አይበልጥም። ስለዚህ ሳታገቢ ምንም አይነት ልጅ ባታመጪ እመርጣለሁ። ከሆነ በኋላ ግን ስቃዩ አንቺ ጋር ነው የሚበልጠው። ስለዚህ ያንን ነገር እኔ በዛ ነው ማለት የፈለገ ያ ነው የሆነ ይልል ብሎ ነው በሰርግ ያገባ ያጣፍጥልሽ፣ እናቱ ያጣፍጥልሽ። ግን ምን ይሆን መሰላችሁ አንዳንዴ ትዳር ላይ you grow apart sometimes you grow apart። ሁሉም ትዳር ይሳካል የሚል ነገር የለም። 50% በታች ነው በትዳር የሚሳካው። ወደ 44% ነው አሁን ትዳር የሚሳካው። 44% ከ100% 54%ቱ የመፋታት እድል አለ። የመፋታት እድሉ በጣም ከፍተኛ።
በጣም ኤክስትሪምሊ ከፍተኛ ነው። በተለይ አሁን ደግሞ ባለው ጀኔሬሽን ባለው እንትን አሁን ለምሳሌ በሚታየው ካርዲቢ የተናገረችው አሉ። ራፐሯን ካርዲቢ ታውቋታላችሁ? ማቲ የቴንክ ካርዲቢ ምን አለች? እኔ በትዳር እያለሁ አለች ማንም ሰው በውስጥ ዴም አድርጎኝ አያውቅም። ባሌ ወንዶች ሪስፔክት ያደርጋሉ ማግባትሽን ካወቀ ምናምን ምናምን ላሽ ይላል። ሲንግል የሆንኩ ጊዜ ግን ወንድ በሙሉ ዴም አድርጎኛል አለች። ዴም ማለት ዳይሬክት መሴጅ ማለት ነው። መሴጅ ያደርጓት ነበር። ትዳር ላይ ያለች በፍጹም ማንም ኢቨን የእንትና ስቴፍ ካሪ ሚስት ብዙ ጊዜ ሰዎች ሰድበዋታል። ስቴፍ ካሪ ማንም ወንድ ከኔ ጋር ፍለርት አያደርግም ባለቤቱ ብላ ተቆጭታ ስትናገር፣ እንዴ ያገባሽ ወንድ እኮ የተከበረ ጀግና የተባለ ፌመስ የተባለ ባስኬትቦል ተጫዋች ነው። ሪስፔክት መደረግ አለበት። ሪስፔክተር ነው ይደረጋል። ስለዚህ ያንን ኤክስፔክት ማድረግ የለብሽም ብለዋል። ግን አለች ሴቶቹ ስቴፍ ካሪ ጋር ብዙ ሴቶች ይመጣሉ እሱን ለመውሰድ። ስለዚህ ልላችሁ የምፈልገው ምንድነው፣ ሰምታይምስ አንቺ ስታገቢ ብዙ ጊዜ ሪስፔክት ያደርጉሻል። ብዙ መጥተው ጓገቻ ያለው ብቻ ምናምን ካልሽ ላጥ ነው የሚሉት ብዙ ጊዜ። ስለዚህ ያንን ማድረግ ሲሪየስ መሆን ለዳቦ ቤትሽ ትልቅ ክብር ይኖርሽ። ግድንግድ ክብር ለአንቺ የምትሰጪው ሴት ልጅ ለዳቦ ቤትሽ ያ ከተበላ አለቀ፣ ጌም ኦቨር። ስለዚህ እሱ ላይ በጣም ጠንካራ እርምጃ መውሰድ አለብሽ። በጣም ላመንሹ በጣም እንትን ለምትዩ ካልሆነ ነብሷ ከባድ ነው የሚሆነው። በምን ልንገርሽ መሰለሽ የኔ እናት፣ የምነግርሽ በምን መሰለሽ፣ ሳይበላሽ በፊት የሚደውልልሽ ስልክና ከበላሽ በኋላ ያለውን ስልክ እራስሽ ማውራት ትችያለሽ። እናቱ ሳይበላሽ በፊት ስራ ያለው ራሱ አይመስልም ሰውየው። ይህ ሰውዬ በምን ሰዓት ሰርቶ ነው ይህን ሁላ ሰዓት የሚያወራኝ እስክቲ ነው የሚያወራሽ። ጠዋት ይደውላል፣ ቀን ይደውላል፣ ሌሊት ይደውላል። ምንም ስራ ቦታ ላይ ኤኒ ታይም ሲደወልልሽ ነው የሚለው። እስቲ ይብላ እስቲ ሴትዮ ስራ የለሽም እንዴ ነው የሚለው። ስራ ላይ እኮ ቢዚ እኮ ነኝ፣ ምን አስበሽ ነው የሚልሽ። ስለዚህ ያ ነገር ያሳውቃል ያንቺ ውድ መሆን። ያንን ሰው እንደፈለገሽ እንዲቆይ ሊያደርግ ይችላል። ሲበላ መሰፋፈጥ ይጀመራል። እውነቱን ነው የምነግርሽ። በተለይ ዘመኑ ይሄ ሰልጥነናል ለምትሉት ብዙ ጊዜ ትዳር ማትይዙት እናንተ ናችሁ። የስልጣኔ ምልክት ለምታደርጉ የስልጣኔ ምልክት ለምታደርጉ ማትይዙበት ለዛ ሰው እሷን ላይ በደንብ አስቡበት ለማለት ነው። ያ ከዛ ውጭ የሚያሳስብ ነገር የለም ለማለት ያክል። ሌላ ጥያቄ ካለን መልሳለን። ወንዶች ለዲሲፕሊን በጣም ጥሩ ነን። ምንድነው አባቶች ልጆችንን ዲሲፕሊን ለማስያዝ ከሚገባው በላይ አስፈላጊ ነን ለዲሲፕሊን። አሁን ልጆቼ ሰምታይምስ ሚስቴን ላይሰሙ ይችላሉ። አይኔ በቃሌ ነኝ። ለዲሲፕሊን በጣም ልጆች ጥሩ፣ አባት ጥሩ።
ጥሩ ነው። አባት ዲሲፕሊን ማድረግ ይችላል። ለልጆቹ ሰክሪፋይ ያደርጋል። ገንዘብ ሀስል በማድረግ እኛ ሀንተሮች ነን። ሀስል በማድረግ ምናምን ሊያግዝ ይችላል። ሚስት በሌለች ጊዜ የእሷን ቦታ ተክቶ ብዙ ነገር ሊያደርግ ይችላል። ብዙ የሚያደርገው ነገር አለ። አባት ሮሉ ያ ነው። ዲሲፕሊን ላይ በጣም አሁን ለምሳሌ ልጆች ሲወርቁ እናት ወይኔ ልጄ ነው የምትለው፣ እኛ ተነስ ነው የምንለው። ከዛ ይለምደዋል እና ምን ያደርጋል በወድቅ እንትን ስለሚለኝ አርፌ ብነሳ ይሻላል የሚለው ነገር አለ እና አባት ሞር ዲሲፕሊን ነው። እናት ሞር ኬር የማድረግ ነገር ላይ ነው እንትን የምትለው። ማንም ልጅ አሞት አባቱ ጋር ሄደው ዘዳት እሺ ኩዊን ቲጂ what about the dad not disciplined himself? እንዲህ እንደሱ አይነትን ዳድ ብለሽ እንዴት ታገቢዋለሽ? ሲጀመር ዲሲፕሊን የሌለው ባል ከየት ነው ያመጣሽው? መልሽልኝ። ዲሲፕሊን የሌለው ባል ከየት ነው ያመጣሽው? እብድ ቀውስ ባል ከየት ፈልገሽ ያመጣሽው? መልሽልኝ፣ ከዛ እናወራለን። ማትየተኝ ከየት አመጣሽው? ዲሲፕሊን የሌለው መረን የሆነ ባል እንዴት አገቢያለሽ ሲጀመር? ምክንያቱም የልጆችሽ አባት የሚሆንን ከአንቺ ጋር ለረጅም ጊዜ የሚኖረውን ሰውዬ እብድ የሆነን ሰውዬ አግብተሽ ተወልጅለታለሽ? ኧረ በፈጣሪ ይሄማ አይሆንም። እናቱ ጥያቄው ራሱ የተንሻፈፈ ነው። ጥያቄው ሸፈፍ ያለ ነው። እኔ የምለው በብዛት ሴቶች የሚሸወዱትን ልንገራችሁ። ዛሬ ሚስጥር ላወጣ ሶሪ ወንዶች መውጣት ስላለበት ነው። ታንክ ዩ አሮናዬ፣ ለሁላችን ሃፒ ፋዘርስ ዴይ። ልንገራችሁ ዛሬ ይለፍላችሁ ሴቶች፣ እቺን አዳምጡ። ከዚህ በፊትም ነካክቼዋለሁ፣ ግን ዛሬ አጭር አድርጌ ነው የምነግርሽ። እንዲህ አደርግልሻለሁ የሚለውን ሳይሆን በቃሉ የሚገኘውን ሰው ነው ያንቺ ሰው መሆን ያለበት። ደግሜ ልንገርሽ፣ እንዲህ እናደርጋለን፣ እንዲህ ቦታ እንሄዳለን፣ እንዲህ እንሆናለን፣ እንዲህ እንገባለን፣ እንዲህ እንወጣለን የሚለው የሚቀባጥረው ሰውዬ ሳይሆንና ሲመጣ ሚሊዮን ጊዜ ኤክስኪውዝ የሚሰጥሽ ሚሊዮን ጊዜው ተናደደብኝ አንዱ ክብሩ የሚባል እከክ ሚሊዮን ጊዜ እናደርግልሻለሁ፣ ይህን ሆንልሻለሁ፣ ይህን በቃ እንደዚህ ሆኖ ምናምን ሲመጣ ግን ከዛ በኋላ በቃ እንደዚህ ተፈጥሮ እኮ ነው በዚህ ወጥቶ በዚህ በጥቶ ብለው ለስለስ የሚያደርግሽን አይደለም። ትንሽም ነገር ትሁን በተግባር የሚያደርግልሽ ሰው እሱ በቃ የመጨረሻ ምርጥ ሰው ነው። the biggest problem ሴቶች ቦሪንግ ሰው የሆነ መቀየር የምትፈልጉት አለ። ፐርፌክት ሆኖ የሚመጣ ወንድን አትወዱት። ፍሬንድ ዞን ነው እምትዩን። እሺ የሚውል ወንድ እንደዚህ አገጩን ብትዩ ደስ ይልሻል። አትወዱ። you don't like him። አንተን የመሰለ ቢሰጠኝ ብላችሁ ነው የምትጸልዩት። ምን ነው ጌታ አንተን የመሰለ ቢሰጠኝ ማይሻይ እንዳሳ ሁሉ ቢቀርስ ዶክተር ፍሩት ሴት ልጅ ትንሽ መለወጥ ያንን ሰው ትፈልጋለች። ቻሌንጅ ደስ ይላታል። is part of the love። ለምሳሌ አብዛኛው ሴት ጋር እግዚአብሔር ምስክሬ ቆንጆዎች ናቸው። ከ10 በላይ ወንድ እንዲላርግልሽ ብሎ የሚነጠፍልሽ አለ በውስጥ መስመር። ሲንግል ከሆንሽ የፈለግሽው ቦታ ልውሰድሽ፣ የፈለግሽው ላርግልሽ የሚል በመናጤዋን ደሃዋን ምንም የሌላትን እዚህ ቲክታክ ላይ የሚላት ነፎ እንዳለ እሱን አትፈልገው። ኖ ቻሌንጅ የሚያረጋት ቀኑን ሙሉ የሚያቀውሳት ሰውዬን ነው የምትፈልገው። እሱን መቀየር ቻሌንጅ የሚያረጋት ሴት ልጅ ዳስ ሆር
ቻሌንጅ የሚያረጋትን እንጂ there is no way in hell በጣም ስሙዝ የሆነ ወይ ትላለች። በቃ ወሬው ራሱ ወይ ነው የምትለው። እና ቻሌንጅ መደረግ ይወዳሉ ሴቶች። በቀላሉ ላስረዳችሁ። ሌላው ከዚህም በፊት ስላልኩት 10 ወንድ የሆነ ቦታ ላይ ዱቅ ብሎ ጨዋታ እየተጫወቱ አንቺ መጣሽ፣ ገለቴ መጣሽ፣ እዛ ምንቅ እያልሽ ገባሽ። አንዱ ይመጣል፣ ምን ልጋብዝሽ የኔ ቆንጆ ምን ትፈልጊያለሽ? 9ኙም ይልሻል። 10ኛው እንዲህ ፊት እኮ ነው፣ እንዲህ ፊት ምንም አይልሽም።